ገባሽ? እልህ ነው የሚያናድደኝ። እኔ አሁን እየከፈቱ ይኸው እና የሆነ ይመኛል ምናምን የምትያቸው ተሰብስበው የሚሉት እንደ ሀቢባ ይኸውልሽ፣ እኔ ፈረደብኝ። አሁን አይተሻል አንድ ነው። አዎ ለምን አደረች? ምቀኛ ናት። ምንድነው ጊፍት የሚሰጠው? አንቺ አሁን የተጣላሹ ሰው አለ አይደል ሀቢባ? አሁን ባለፈው የሆነች ልጅ ታግታ ጋይስ እልህ ነው የሚያስይዘ አንዴ ሀቢባ ከራሴ በጣም እልክ ነው ውስጤ ነው የሚያንገበግበኝ ያለ ክፋቴ ሰው ናክል ሲደርስብኝ አንዴ ቆይ ጆን ዳንኤል የራኬ ንገሪኝ ቆይ አንዴ ልስል ያዘኝ ነው በቃ ያልኩትን ነገር ሰው ስለሚያናድደኝ ነው። ይበላ ሰው ብዙ ነገር ይላል እኮ ቤታይ። ኢትስ ኦኬ ጆን ዳንኤል ኢትስ ኦኬ። ለምን ረደካ መጎንሽን እዚህ ጋር ታሳያለሽ? ነው ሀቢባ የሚያስረግጥ እኔ ከሰው ጋር ጓደኛ ስሆን ወይ ደግሞ ከሰው ጋር ሳልጣላ ለሰው ሟች ነኝ። ሁሉም ሰው ቲክቶክ ላይ ያውቃል። ያልተጠቀመብኝ ሰው የለም። ያልተጠቀመብኝ ሁሉም ሰው በእኔ ተጠቅሟል። ገባሽ? የኔ ቁስሬን የማውቀው እኔ ነኝ። በምን እንደተጣላው የሚያውቅ ሰው የለም። ምክንያት አለኝ፣ ሪዝን አለኝ። እኔ እንደዚህ ቆርጬም ሰው ላይ አላውቅም። የራሴ ምክንያት አለኝ። ገባሽ? የተጣላችሁ ሰው ጋር ላትሄጂ ትችያለሽ። የተጣላችሁ ሰው ጋር ላትቀርቢ ትችያለሽ። በቃ ተጣልተሻል፣ ተለያይተሻል። አንቺ አሁን ለምሳሌ ባለፈው ወይኔ ብስማ እኔ እልህ እኮ ነው እንደሚያደርገኝ። ባለፈው የሆነች ልጅ ታግታ አልወጣም አልሽ ከላይ አይደል? አልወጣም አልሽ። የራሴ ምክንያት አለኝ አልወጣም በቤቴ ይምጡ አልሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪዋይረስ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይሉሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይህ ሳምንት እንኳን ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ኢንስታግራም ላይ እየጻፍኩልሻል። ማንም ሰው መጥቶ አልጠየቀ። አሁን ቤታቸውን ከፍተው የምሰደብበት ምክንያት ምንድን ነው ነው? እኔ ምንድን ነው ከኔ የሚፈልጉት? ገባሽ? በገዛ ገንዘብ እዚህ ጋር እንደዚህ ሆነች። ለምን ጠላትሽን ታስደስቻለሽ? ማንም ይሁን ማን ጠላትሽን ለምን ታስደስቻለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደረሰሽ ወይ ማርያምን ሀቢባ የመቤቴ ክፋት ምናምን እኔ ኪዳነ ምሕረትን የለብኝም። ለሰው ለምን የሚደርስብኝ አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻል፣ ይከፋሻል። ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ። በቃ ትርቂያለሽ። ገባሽ? የራስሽን ህይወት ነው የምትኖሪው። አሁን ጆን ዳንኤል የሆነ የተጣለው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም። ላይቭን ገብተህ ነው የምትጫወቷል። የራሴን ህይወት ነው የምታደርገው። ደስ ያንን ያደረጉት አንድ ክፉ ነገር እንኳን ሀቢባ አልጠራ ቁጭ ብዬ ቤቴን ከፈትኩኝ በምገባበት ሰዓት እጣ ፋንታ ተጫወትኩ ምናምን። ከዛ በኋላ ሀቢባ ክፉ ነገር ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሞ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም፣ እንዴት ቀጠሮ ጌሞ ላይ አልተገኘሽም ተብሎ ሰው ይረገጣል። ከኮመንት እንኳን ክፉ ሲናገሩኝ ሀቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁትኝ። ክፉ ነገር ሲጽፉ ላይቭ ላይ ቅጣ ፈንታ ኖርማል እያጫወትኩ ነበር። ልቤ ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ። ገባሽ? ለምን አልተውም? ምን ችግር አለ? ቀጣይ ሳምንት አደርጋለሁ ብዬ ተውኩትኝ። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ። ሴቲቱ ተደብቃ እያየ ተቃራኒ ይሉሻል። ስትገቢ ደግሞ ማለት ነው ሰው ቪው ይዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም? ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው እኮ። ተረዳሽኝ አይደል ሀቢባ? ለሁለት ቀን እኮ ቤታዬ ስሚኝ፣ በቃ ተረጋጊና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ፊትሽን ታጠብሽ ምናምን ሂጂ። በቃ ሂጂ ተረጋግተሽ ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ እኔ ክፋት እንደዚህ የለኝም። እኔ ለወደድኩት ሰው ብዙ ጊዜ ሀቢባ ሞቻ ሳይቻለሁ ለብዙ ሰው ማለት ነው። ለብዙ ሰው እዚህ ቲክቶክ ላይ በእኔ ብዙ ሰዎች ታውቀዋል፣ በእኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው ማስበው። ገባሽ? በቃ ጀስት ይጠቀሙ ምን ይበለው በደህና ሰዓት ላይ ትሆኛለሽ። ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት፣ ቀለበት ነበረባት አይደል? የሆነ ጊዜ ማለት ነው። እኔ ላይቭ ላይ ገብቻለሁኝ። ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል፣ ጀስት ኖርማል ህይወትሽን ነው የምትኖሪው። ገባሽ? የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ? አልተናገሩኝም። አሁን ወጥቶ እሱ ነው በገባሽ? ይሄ እቴቴ ገብቶ ወጥቶ ምቀኝነት
መርዝነቷ ታወቀ፣ መርዝነቷ ታወቀ። ለምን ላይፍ ስለገባው መግባት የለብኝም ነበር። እኮ ለጌሜ ጊዜ እኮ እሷ የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብዬ አልተናገርኩም። ለምን ለጌሜ ጊዜ ብዙ ሰዎች ያልመጡ ሰው አሉ። ድራማ ስለነበር እኔ ያልመጡ ሰዎች አሉ፣ ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መጥተው ጊፍት እንኳን የሚሰጡኝ ሰዎች ባለትዳር ናቸው፣ ልጅ አላቸው፣ ሚስጥራቸው ይወጣል ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝም። ያልመጡልኝ ብዙ ጌመሮች አሉ፣ አንድ ቀን አልተናገርኳቸውም። ብዙ ላልሰጠሁት የለም። ሌቭል 41 ማለት ዶንዳኔ ታውቀዋለህ። ሂሳቡ ሌቭል 41 እስክገባ ላላደርኩት ሰው የለም። አልመጡልኝም ጌሜር። አንድ ቀን አልተቀየምኩ። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝም። ለምንድን ነው እኔ ሁል ጊዜ አጀንዳ የምደረግበት ምክንያት ምንድን ነው? ሀቢባ በማይመለከተኝ ነገር ያን ወሰን እኮ ለምንሽ ባለቤቷ ስትናገር እኔ እና እሷ መልስ አለን። ከዛ በተረፈ ልጅቷ ካልተናገረች የሌላው ማጨብጨብ ምን የሚሉት ነው ነው እኮ አሁን እንኳን በቁጭ ሳስበው እንደ ጌሙ ከኔ ጋር ነው እንደ እስክል ደረጃ ነው የደረስኩት። ከኔ ጋር ነው እንደ ጌሙ እኔ ከኔ ጋር ነው እንደ እንትኑ ሁሉ እስክል ድረስ እንዴ። ቆይ ሀቢባ እንዳለ እኔ አሁን ምቀኛ ክፉ የሆነ ነገር በሆን ሙሉ ጓደኞች እኮ እሷ ጓደኞች ናቸው አይደል? ማቃቸው የኔ ምላቸው እኮ ምንም የተናገርኳቸው ፍሬንድ አላችሁ ማለት ናቸው። አንድ ቀን እንደዚህ ነው ብዬ ለምን አንድ ቀን ተናግሬ አላውቅም። ተረዳሽ? ግን ለምን ነው እኔን እንደ እንትን የሚያዩኝ? ያ ነው በቃ እኔ ውስጤን ስሜታ የሚያደርገኝ። እንዴ እናንተን ለማስታር ተቃቃሩ እንደዚህ ማለት ትክክል ነው። አረ በቃ ማረሳሳት ነው እንጂ ጭራሽ አንቺ ሰውት ተታረቁ ማለት ነው። ሰዎች እንዲጠላሉ ማድረግ የሚያደርጉት ነገር የእነዛ ሰዎች እንዲጠላሉ ማድረግ እንዲራራቁ ማድረግ ነው እያደረጉ ያሉትኝ። ተረዳሽኝ አይደለ? ሌላ ነገር እንዲወጣ እኔ ውስጤ ቅያሜን ያንን እኔ እኮ የራሴ ነገር አለ። አሁን ለምሳሌ በሄለ ወርቅዬ ጌም ተጣልተን ነበር። መጣች ሰፖርት አደረገችኝ አላ ቢባ ለጌሜ ፒንክ ብዬ ለእሷ ጌም ደግሞ የማኪ ጊዜ ደግሞ እኩል የሰጠችኝ እጄ ከፈልኩኝ ሰጠውኝ አይደል መለስኩኝ። ከዛ ሌላ ሁለተኛ ጌም አዘጋጀች። በዛ ሰዓት ደግሞ ተጣልተናል። ቆይ ያኔ ያዝ የሰጠችኝን ብዬ አልሄድም አይደል ቢባ አልሄድኩም። ኦልሬዲ ሰጥቻለሁ። ከዛ በኋላ ለምን አልሄድሽም ምናምን ብሎ ያ ጦርነት አለፈ። አሁን ደግሞ ቤታቸውን ከፍተው የስድብ ማዕት። ዋናው ባለቤቷ አትሳደብ እንጂ ሌላው ተይው አስተያየት ሰጪ ሌላው ተይው ችግር የለውም። ባለቤቷ ከእሷ ክፉ ከእሷ ነው በቃ ሁሉም። ረዋን ደግሞ ምን ሆነች ጋይስ? ጀምር አንቺ ጊፍት እየሰጠሽ አበረታተሽ ሁሉም ሰው አፈምሰሻል፣ ሰፖርት አድርገሻል። ዩ ኖ ዮርሰልፍ ሶ ዶንት ጊቭ አ ሺት ለማንም ሰው። ቤታያው ተረጋጊ። አንዴ ደርሰሽ ነይ ሽንት ቤት ዝም ብለሽ ውሃ አድርጊ። እንደዛ ፏን እላለን። ነይ ለምንድን ነው ሁሌ የሆነ አጀንዳ ከመጣሁን? ትናንትና እንኳን አንቺ ቤት የሆነ ነገር ተናገረች በሆነ አጀንዳ የገረመኝ ማለት ነው። እኔ የሌለሁበትን ነገር ነው እንትኑ ምናምን የቀጥ ጌሙ ምናምን የሆነ ሀቢባ እግዚአብሔር ሆነ ራሴ ሲገርመኝ ተማም ተደሪ እንዲያለች ቤታ ክስ ምናምን ያለችውን ነገር ወስደው አያችሁ። ግን እኮ የሚገርምሽ ነገር ለልጅቱ እኮ የእርዳታው ጊዜ የጌሙ ጊዜ እኔ ነበርኩ እኮ ቶፕ ጊፍተሯ እኮ እኔ እኮ እንዲያልኳት ቤታ እኮ አንቺ ሰፖርት እንድትደረጊ ነው ጌም ተጫዎች ያለችሽ እንጂ ቶፕ ጊፍተሯ እኔ ነበርኩኝ እኮ። ደግሞ እኮ ሀቢባ ገባሽ? እኔ ነኝ እኮ ያለኝ እኔ የሌለኝ ጊፍት አውጥቼ የሰጠኋት። ከዛ ምናል ክስ ያችን ቃል ወስደው ማለት ነው ክስ አለ ቤታ ምቀኝነቷ ምናምን ብለው በየቦታው ፖሰቱትኝ። ገባሽ? እችን እንኳን ለተናገርኩትኝ ነገር ባሌለውበት ቅመማ ያደረጉኛል። ምን የለችበት ለምን እንደው ሌላው ይኸውልሽ አንቺና ዲቦን እናስታርቃችሁና ሌላው ሌላ ነገር ላስረዳሽ አቦዬ ላኩልንዳል ሀቢባ ላስረዳሽ። ሰው ልጅ ይኸውልሽ እኔ ድሮ ሰው እስከ ሰው ጋር ሲጣላ በመሰዳደብ ነበር ማምነው። ተረዳሽ? ድሮ ተሳዳቢ በነበርኩ ሰዓት ሰው ተሰዳድቦ በማሸነፍ ነበር ማምነው። አሁን ግን የሰው ልጅ ካልተመቻቸ ሀሳቡ ካላወራ እኔና ሰው ተነጋግረን አውርተን በቃ ብለን እሷን በቦታ እኔም በቦታዬ አንቺ በመስመር በሰላም ነው በክብር አንድ ቀንም ተናግሬያት ማለት እሷ የምትናገረኝ አለቅ የራሷን ህይወት ነው የምንኖረው። እኔ እነዚህ ትልልቅ ነን የሚሉ አጨብጫቢዎች በቃ ትልልቅ እድሜያቸው ያነጠነጠ ቲክቶክ ላይ ሀክ ተብሎ ታኝከው የተተፉ በራሳቸው አጀንዳ እንኳን የማይመጡ የማይፈምሱ ሁልጊዜ በሰው በቃ በሰው ገባቸው ገሽ በሰው በቃ እኔ አሁን እናንተ ስላላችሁ ነው እንዴት አድርጌ ይህንን ሳምንት እንደምለጠልጥ ቴቴ እኔ ነኝ የማሳይክ። ውሻ ልጅ ጠብቀኝ እንዴት አድርጌ እንደምለጠልጥክ ሁሉ ጊዜ ሀቢባ ማርያም የሚባሉ
ሰዎች ናቸው ሰዎችን የሚያጣሉትኝ። እመቤቴ እሱን አሁን ሰውና ሰው የሚያነካካው የሌለ ማንም ያላለውን መጥቶ መርዝን ይረጫል እኮ። አንቺ ቤት አሁን የምታለቅሽው መልቀስ መፍትሄ ነው? አቡ ቆይ ንገሪኝ። እኔ እልህ ነው በቃ እልህ ማልቀስ መፍትሄ ነው? አቡ ቤታ ኢንስታሽን ነው አንዴ አሁን ትታለች። በቃ ቤታዬ ወደ ጨዋታሽ ቤታ። አዎ በቃ ሲናገረኝ ይሄ ወንድም በቃ ተጫዋቱ። እሺ ተጫዋቱ። እኔ እንትን ልበል በቃ እዚህ ማይሞች ናቸው። አላስ በቃ ጌምሽን ሂጂ አሁን ተጫዋች ከና አቡ ጋር። አቡ ወጥቻለሁ። እሺ ማሪ። እሺ የሚሳደበው ይሄ እቴቴ የሚሳደብበት ምክንያት ምንድነው? ምንድነው ጥፋቴ ጋይስ? ምንድነው ምቀኝነቴ? ምንድነው ያደረኩት ነገር እዚህ ቲክቶክ ላይ? እስኪ ጋይስ ምን እኔ እግዚአብሔር ምስክሬ ነው። ምንስ ባደርግ ነው እነዚህ ሰዎች ከላይ ላይ የሚላቀቁት? እስኪ ምንድነው ጋይስ? እንደ ድሮ አልሳደብ፣ እንደ ድሮ ሰው ክፉ ነገር አልናገር፣ የራሴን ጨዋታ ነው የምጫወተው። ለምን ላይ ገብርኤልን ምን እንደሚደረግ ራሱ ለዚህ ማህበረሰብ ሊገባኝ አልቻለም። እኔ ጋይስ ማለቅ ሰው ማንም አባቱ እኔን አያስለቅሰኝም። ግን ለምንድን ነው ቤት እየተከፈተ እኔ አጀንዳም ሆነው እንዴ? ለምንድን ነው እኔን የማይፋቱኝ? በእናትሽ ነይ ውጪ፣ ነይ ውጪ፣ ነይ ውጪ። የኔ ብሮ በገመድ ራስሽን ታንጠለጥይ ነበር። ለካ የምትጫወቱት ለካ የሆነ ነገር የምትሆኑት ዞሮ ዞራችሁ እኔን ለመንካት ነው፣ ሌላ ለምንም አይደለም። ግራ እስኪገባኝ ድረስ አሁን ይሄ ምኑ ተነክቶ ነው የሚጮኸው? ባለቤቷ ተቀምጣ 5 ሳንቲም ያላለች እሱ ምኑ ተነክቶ ነው የሚጮኸው? ጋይስ ተደብቆ ይፈልጋል። ጋይስ ምን ሆኖ ነው አሁን እሱ የሚጮኸው? እሱ የሚጮኸው ጋይስ ምን ሆኖ ነው? እሺ ምኑ ተነክቶ ነው? ምኑ ተነክቶ ነው? አሁን የቴቴ ይሄ አናቱን በቦምብ ያስቀየረ ሰውዬ መሀይም እድሜ ልኩን ወጣቶች እንዳባላ እድሜ ልኩን ሰው እንዳፎካከረ እንዳወዳደረ ያለ ሰው ባለቤቱ 5 ሳንቲም ያልተናገረች እሱ ምን ሆኖ ነው? ደስ ምኑ ተነክቶ ነው? ቆይ ሰርጀሪ ምቀኛ ሰርጀሪ በምንድን ነው ምቀኛ? ኦኬ ሰርጀሪ ነኝ ኢትስ ኦኬ ስም አውጣልኝ። እኔ ምንም አይመስለኝም። አንተም ሰርጀሪ ነህ። ከሰውነትህ ካልፈ ጭንቅላትን ያስቀደርክ መሀይም ነህ። እኔ ይሄ ብንበሻሸቅበት ምንም አይመስለኝም። ግን ምን አድርጌ ነው ጋይ ሰው ምቀኝነቴ ምን አድርጌ ነው? አንድ ክፉ አልተናገርኩኝ። ላይቭ ባትገቡ እኔ እስኪ እናንተ በእኔ ቦታ የምትሆኑ እልህ ነው የሚያስለቅሰኝ። አሁን እኔ እልህ ነው በቃ እልህ ነው እንዲህ የሚያደርገኝ። ለምን ውስጤ የሌለን ሰዎች ሲናገሩኝ ስሜታዊ ነው የሚያደርገኝ። በቃ አንዴ ጋይስ ሀቢባን ጥሩልኝ ጋይስ። ብናገር ተናጋሪ ይባላል። ዝም ስል ዝም ያለችው ተንኮላ ባልገባ ተደብቃ ተንሿኳ ቁጭ ብላ ተደብቃ እያየኝ ነው። ተቃጠለች። ሄሎ አቡ ይሰማል?